ተነሱ እናመስግን፣ ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ አንድ ሀሳብ ብቻ ይዤ መጥቻለሁ። ውድ ቤተሰቦቼ ይህ ቪዲዮ ለሁሉም ተደራሽ እንዲሆን ሰብስክራይብ በማድረግ ቤተሰብ እየሆኑን እንዲሁም ደግሞ ሼር በማድረግ ሌሎችም ቤተሰብ እንዲሆኑ በመጋበዝ ላይክ እንዲሁም ደግሞ አንዳንድ ኮሜንቶችን በኮሜንት ስር በማስቀመጥ እንድትጀምሩ በእግዚአብሔር ስም እናሳስባለን። ጸሎት ስለ ሶስት ነገር እንጸልያለን። እንግዲህ ጸሎት ማለት መማለድ፣ መለመን፣ ማመስገን፣ ወደ ፈጣሪ መቅረብ ማለት ነው። መጽሐፍም ሊቁም እንደሚነግረን ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ሀሳብ መለዋወጥ፣ ለእግዚአብሔር ሀሳብን ማቅረብ እና ከእግዚአብሔር ምላሽ የምናገኝበት ትልቁ መንገድ ነው። ሰው እንግዲህ የተፈጠረው ለሁለት ነገር ነው። የመጀመሪያው ስሙን ለመቀደስ ከዛ ክብሩን ለመውረስ ነው። የሰው ልጅ ያመሰግናል፣ ስሙን ይቀድሳል። በተሰጠው አንደበት እግዚአብሔርን የፈጠረውን አምላኩን አመስግኖ ከዛ ደግሞ ፈጣሪ ደግሞ ያዘጋጀው መንግስቱን ይወርሳል ማለት ነው። ዛሬ የምናያቸው ግን ጸሎት የምንጸልየው ስለ ሶስት ምክንያቶች ነው፣ ወይም በሶስት መንገዶች እንጸልያለን። በጣም አጭር በሆነ መልኩ እናያቸው፣ ምክንያቱም ሰው ሲረዝም ስለማያየው ማለት ነው። የመጀመሪያው ጸሎተ አኮቴት ይባላል። የምስጋና ጸሎት፣ ጸሎት አኮቴት፣ የምስጋና ጸሎት። ፈጣሪን በሰላም አውለኸኛል፣ በሰላም አሳድረኸኛል እና አመሰግንሃለሁ። ፈጣሪን ታኖረኛለህ፣ ትመግበኛለህ፣ ሳለቅስ እንባዬን ሳዝን ደግሞ መጽናናትን ትልክልኛለህና አመሰግንሃለሁ ብሎ ሰው ጸሎተ አኮቴት ምስጋና ያቀርባል። ፈጣሪውን ውቅር አካል ስለሰጠው፣ ሙሉ አካል ስላደለው፣ ጤና ስላደለው፣ ሀብት ስለሰጠው፣ ፀሐይን አውጥቶ ዝናቡን ደግሞ አዝንቦ ስለሚመግበው ፈጣሪውን ያመሰግናል። ይሄ ጸሎተ አኮቴት ይባላል። ግዴታ ሰው ማመስገን ስላለበት፣ ስላለው ነገር የሚያመሰግንበት ማለት ነው። ስላለን ነገር የምናመሰግንበት ጸሎተ አኮቴት ይባላል። ሁለተኛው ጸሎተ ምህላ ይባላል። እንግዲህ ስለ ረሃብ፣ ስለ ቸነፈር፣ ስለ ሊቃነ ጳጳሳት፣ ስለ ካህናት፣ ስለ ዲያቆናት፣ ስለ ምእመናን፣ ስለ ረሃብ፣ ስለ ጦርነት፣ ስለ ቸነፈር የምንጸልየው ጸሎተ ምህላ ይባላል ማለት ነው። እንግዲህ ምህላ ቦታ ተይዞ ቦታ ተመርጦ የሚመሰገንበት ጊዜ ተመርጦ ጸሎተ ምህላ እንግዲህ በገዳማት ደግሞ ከዓመት ዓመት ጸሎተ ምህላ ያደርሳሉ። እንዲሁም በአንዳንድ ትልልቅ አድባራት ጸሎተ ምህላ ይደረሳል ማለት ነው። ጸሎተ ምህላ የሚደረሰው ለእነዚህ ነው፣ ለቸነፈሮች፣ ለሚመጡ ረሃቦች፣ ለሚከሰቱ ረሃቦች፣ ለሚከሰቱ ጦርነቶች፣ ለሊቃነ ጳጳሳት ደህንነት፣ ለካህናት ደህንነት፣ ለምእመናን ደህንነት። ሁሉም በእርግጥ ለምእመናን የሚደረስ ቢሆንም ይሄ በተለየ ምህላ የሚባለው ግን ለእነዚህ መስፈርቶች ጸሎተ ምህላ ይባላል እና ይህንንም ካህናት፣ ዲያቆናት፣ ምእመናን ተሰብስበው በሰርክ እንዲሁም ደግሞ በማለዳ ይደረጋል ማለት ነው፣ ይጸልያል። እንግዲህ መጽሐፍም ምህላን አውጁ ብሎ እንደተናገረው ማለት ነው። ሶስተኛው ጸሎተ አስተብቆት ነው። እንግዲህ በጣም ብዙ ጊዜ ትኩረት የሚሰጠው ዓለም አንቃይዶ ህሊና የሚያደርግበት፣ ሁላችን አዝነን የምንበረታታበት፣ የምንጽናናበት፣ አልቅሰን እንባችን የሚታበስበት፣ ፈልገን የምናገኝበት፣ አንኳኩተን የሚከፈትልን ትልቁ የበር መክፈቻ ጸሎተ አስተብቆት የሚባለው ነው። ይህ ጸሎተ አስተብቆት ማለት ፈጣሪን የሌለንን እንዲኖረን፣ የጎደለንን እንዲሞላልን፣ የራቀውን እንዲያቀርብልን፣ የረቀቀውን ደግሞ እንዲያጎላልን፣ ያልጨበጥነው እንዲጨበጥልን፣ የያዝነው እንዲበረክትልን፣ ብዙ የጎደሉ ነገሮች እንዲሞሉልን የምንጠይቅበት ነው። ይሄ እንደ ምህላው ከዚያ በተለየ ሁኔታ ሰው ሱባኤ ይዞ 2 ሳምንት የብቻ ቦታውን አርምሞ ይዞ የሚጾመው ጸሎት፣ የሚጸልየው ጸሎት ነው። ይሄ ጸሎት አስተብቆት የሚባለው ፈጣሪ ሆይ ይሄ ጎሎብኛል፣ ይህን ሙላልኝ የምንለው፣ ይሄ ተስተካክሎልኛል፣ ይህች ናት የቀረችኝ፣ ያችን ማስተካክልኝ የምንለው ጸሎተ አስተብቆት ይባላል። ሰው ጸሎት ሲጸልይ በእነዚህ በሶስቱ የጸሎታት መካከል ይሄዳል። በጸሎተ አኮቴት፣ በጸሎተ ምህላና በጸሎተ አስተብቆት። በጸሎት አስተብቆት የግል ፍላጎታችንን የምናሳካበት፣ ለዚያ ነው ብዙዎች አዝነው የሚበረታቱበት፣ አጥተው የሚያገኙበት፣ ተቸግረው የሚበለጽጉበት። ይሄ ጸሎተ አስተብቆት የሚባለው ትልቅ የምእመናን በር፣ የችግራቸው ቁልፍ ከፋች ነው። እግዚአብሔርም በዚህ በኩል ያዘኑትን፣ የተሰደዱትን፣ የተጨነቁትን መልስ የሚሰጥበት ጸሎት አስተብቆት። የግል ፍላጎታችንን እናታችን፣ አባታችን፣ እህታችን፣ ወንድማችን፣ አክስት አጎታችን የማይረዳንን ለፈጣሪ ይረዳናል ብለን አቅርበ ነው ፈጣሪም ተረድቶ የጠየቅነውን የሚመልስበት ጸሎት አስተብቆት ይባላል። ውድ ቤተሰቦቼ አጭር ቪዲዮ ነው መስራት የፈለኩትኝ። አባቶቻችን በዚህ ጸሎት ተጠቅመውበታል። ብዙ የመጽሐፍ ቅዱስ ማስረጃዎች ማቅረብ ይቻላል። ነገር ግን ይሄ ቪዲዮ ብቻ ተደራሽ እንዲሆን በሚቀጥሉት በመጽሐፍ ቅዱስ ማስረጃዎች ሰዓታቱን እየከፈል የምን ሰዓት የ3 ሰዓት ለምን ጥቅም አለው የሚለውን በሚቀጥለው እናያለን። ውድ ቤተሰቦቼ አሁንም ደግሞ የምነግራችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ኮሜንት ሀሳብ አስተያየታችሁን በኮሜንት በኩል እየሰጣችሁን ይህን ቪዲዮ ለሁሉም ተደራሽ እንድታደርጉ በእግዚአብሔር ስም እናሳስባለን። የናርዶስ ሚዲያ ነው። ሰላም ለሁላችን ይሁን። ወስብሐት ለእግዚአብሔር። ይቆያል።